ዩኒቨርሳል ቸርች ባጭሩ ለመልስል ብዬ ነው። አትሳሳት። እኔ ደግሞ ተሳሳታለች ነው የምለው። ማስረጃ አለኝ። ዩኒቨርሳል ቸርች ማለት ኦርቶዶክስ ነህ? ኦርቶዶክስ ነኝ፣ ጥርት አልኩኝ። ኦርቶዶክስ ነኝ እና ማስረጃ አለኝ እና ማስረጃ ላቅርብና ያው እኔ አንድ ምዕመን ነኝ። ዩኒቨርሳል ቸርች ትሳሳታለች ብላ ኦርቶዶክስ እኮ አታምንም። ከየት አመጣው? እንደው ከጅምሩ ማስረጃ ላይ እንሄዳለን፣ ግን መጀመሪያ ቤተክርስቲያን አታምንም። እንደዚህ ከየት አመጣው? አንተ ሎካል ቸርች ተሳሳታለች ስትል ማስረጃ አለ? እኔ ያሳያለሁ። መምህራን ያስተማሩትን እነ ዲያቆን ብርሃኑም እነ ያረጋልም ቤተክርስቲያን ያስተማረችውን አውጥቼ ያሳያለሁ ዩቲዩብ ላይ። ኦኬ፣ እኔ ደግሞ ማስረጃ አለኝ። እስቲ እሺ፣ ከመጽሐፍ ቅዱስና ከዛ በኋላ ከአባቶች ትምህርት ከዛ ከቤተ ክርስቲያኖቷ የእምነት መግለጫ ስታይ ሎካል ቸርች ትሳሳታለች ስትሉ ከምን አንጻር ነው የሚለው ነው። እና የኢትዮጵያ ቤተክርስቲያን ብቻዋን ዓለም አቀፍ አትባልም ወይ? ካልተባለችስ የማትባለው ለምንድን ነው? ኢትዮጵያ ብቻዋን ሎካል አትባልም የሚል ሀሳብ ተነስቷል። እና ሎካል ቸርች ፕሌስን ብቻ የሚያመለክት ነገር አይደለም ብዬ አስባለሁ። እና በደንብ ዲፋይን ኬልቄዶን ያነሱታል። ዓለም አቀፋዊ ጉባኤ ነው ብለዋል ወይ? ኮኖስ ጉባኤ ኬልቄዶን እናነሳለን። ለመሆኑ ምን መሰለህ፣ ከጉባኤ ኒቂያ፣ ከጉባኤ ኤፌሶን፣ ከቁስጥንጢና የሚለይበት ነገር የለም። እነዛም በነገስታት ነው የተጠሩት። ኧረ የሚለይበት ነገር የለም ብለዋል እሳቸው። ይኸውልህ 636 የቤተክርስቲያን አባቶች ተሰብስበዋል። እዚህ ላሳይ ይችላል። ሰዎች ተሰብስበዋል አይደለም? ዓለም አቀፋዊ ጉባኤ ነው ከነሱ አይለይም ብለዋል ወይ ወንድሜ? ዓለም አቀፍ ጉባኤ ምንድን ነው ማለት እኮ ማለት የዓለም አቀፍ ቤተክርስቲያን መሰብሰባቸው ለምንድነው ኢትዮጵያ ብቻዋን ሎካል አትባልም የሚል ሀሳብ ተነስቷል። እና ሎካል ቸርች ፕሌስን ብቻ የሚያመለክት ነገር አይደለም ብዬ አስባለሁ። እና በደንብ ዲፋይን ብታደርጉት ዛሬም ባይሆን ሌላም ቀን። ለምን ምን አይነት ነገር ተነሳ መሰለ? በአንድ አካባቢ የሚገኝ ነገር ሲባል ለምሳሌ የኢትዮጵያ ቤተክርስቲያን አሜሪካም አለች የሚል ሀሳብ አለ። እና ያ ነገር ልክ አይመስለኝም። እና የራሱ ሲኖድና ፓትሪያርኬት ያለው ነው እኔ ብዬ ማስበው። ለምሳሌ 5 ፓትሪያርኬቶች ነበሩ አይደል? ከነዛ ውስጥ አንዱ ብቻውን ሎካል ቸርች ነው የሚባለው ብዬ ነው ማስበው። ከተሳሳት ቋርሙኝና ትንሽ የሆነ ነገር በሉበት ብዬ ነው። አንዷ የኢትዮጵያ ቤተክርስቲያን አሜሪካ ወይ ጀርመን በመላ ኢትዮጵያ ብትሰራጭም እነዛ ሁሉ ተሰብስበው ሎካል ቸርች ናቸው ብዬ ነው ማስበው። ለምን ሲኖዳልና ፓትሪያርኬት ያለው አንድ ቤተክርስቲያን ነው፣ እሱ ሎካል ነው በየራሱ ሲኖድና የራሱ ፓትሪያርክ ያለው። ከዛ ሌሎች ደግሞ ፓትሪያርኬት አንድ ላይ ሆኖ ደግሞ አንድ ላይ ሲሆኑ ዩኒቨርሳል ድል ከነሱት ከላይኛው ቤተክርስቲያን ጋር ዩኒቨርሳል ይሆናሉ ብዬ አስባለሁ። እስቲ እችን አርሟትና እንትን በሉ። ህዝቡም እየተወዛገበ ስለሆነ በጣም ይሄ አሁን ባለፈው የሆነ ቤት ሲጨቃጨቁበት አይቼ ነው። አሜሪካ አለች ማለት ሎካል አይደለችም ማለት አይደለም ብዬ አስባለሁ። እስቲ ጫፉን ነክታችሁታል፣ ግን በደንብ ዲፋይን አላደረጋችሁትም ብዬ ስላሰብኩ ነው። ጥሩ ሀሳብ ነው። አሪፍ አድርገሽ ገልጸሽዋል። የተለያየ እስራኤልም እኮ አለ፣ ኢየሩሳሌም ቤተክርስቲያን አለን። በዓለም ላይ የኢትዮጵያ ቤተክርስቲያን ብዙ ቦታዎች ላይ አላት። ሁሉም ባንልም ብዙ ቦታዎች ላይ አላት። ሁሉም ግን የሚመሩት በኢትዮጵያ ኦርቶዶክስ ተዋህዶ በአንድ ሲኖዶስ ነው። በግብፅ አይመሩም፣ ወይም ኤርትራ ወይም በሌላ አይመሩም። ስለዚህ የኢትዮጵያ ቤተክርስቲያን ስንል አንድ ራሱን የቻለ ምን ያለው ማለት ነው፣ አወቃቀር ያለው ሲኖዶስ ያለው እያለን ነው። የግብፅንም ካየ ብዙ ዓለማቶች ላይ ቤተክርስቲያን አላት፣ ግን የሚተዳደሩት በዛችሁ ቤተክርስቲያን ነው፣ በግብፅ ሲኖድ ነው። ያንን ነው ሎካል የሚባለው። ብቻውን ሲሆን ሎካል ይባላል። የዓለም አቀፍ ቤተክርስቲያን ስንል ሁሉን የያዘ ማለት ነው። ለምሳሌ በዓለም አቀፋዊ ቤተክርስቲያን የሚታወቅ ወይም ዶግማ ከተባለ የዓለም አቀፋዊቷ ቤተክርስቲያን ዶግማ አንድ ነው። ያ ማለት ምንድነው? ብቻውን ቆይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሎካል ቸርች ነች ሲባል ዝቅ ማድረግ ነው እንዴ? አይደለም እኮ። የራሷ ሲኖዶስ ያላት፣ የራሷ ቀኖና ስርዓት ያላት የዓለም አቀፋዊቷ አንዷ ክፍል እያልን ነው፣ ሌላ ነገር እያልን አይደለም። እና ሲዮሐዴ ሌሎችም ሀሳብ ስጡበትና ትንሽ ስራ ብጤ ስለያዝኩኝ ያው ቶሎ መዝጋት ስለሚኖርብኝ ትንሽ ስለቆየው ነው። እሺ። እና አሁን እዮባ ከታች ይጻፈልን ይኸው የጻፈልኝን መልስ ማለት የኢትዮጵያ ቤተክርስቲያን ዓለም አቀፍ አይደለችም እንዴ? ይሄ ነው ያወዛገቡ። የዓለም አቀፋዊቷ
ክፍል ነች ብቻዋን። አሁን ያው የኢትዮጵያ ቤተክርስቲያን ብቻዋን ዓለም አቀፍ ነች ምንል ከሆነ ለምሳሌ ቅድም ያነሳሁት ነገር አለ። የኢትዮጵያ ቤተክርስቲያን ውስጥ ያሉ ቅኖናዎች አሉ፣ በሌላው የሌለ ማለት ነው። በሌላ የሌለ የኛ የሆኑ ቅኖናዎች አሉ። እችኑ ቤተክርስቲያን ለዓለም አቀፍ ስትሰጣት ቅኖናዋን አብረ ነው የምትሰጠው፣ አብረ ትሰጣለህ። ቅኖናዎቿን ዶግማ አንድነን በዓለም አቀፋዊ ግን ቅኖናዋስ ብቻ ካልተባለ የዓለም አቀፋዊቷ ክፍል ነች እንጂ ብቻዋን ዓለም አቀፍ አትሆንም። በቃ የኢትዮጵያ ካልክ እኮ ኢትዮጵያ ማለት ምን ማለት ነው? የሆነን ቦታ እየተናገርክ ነው። የሆነን ቦታ ብቻ ሳይሆን ደግሞ የሆነ አስተዳደር ትጨምርበታለህ። ከዛን ሲኖዶስንም ትጨምርበታለህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ትላለህ አይደል? እንደዛ ስትል ምን እያረክ ነው ማለት ነው? የራሷን ጠርተህ ነጥለህ እየተናገርክ ነው። ነጥለህ እየተናገርክ ነው። እሺ እናግባ። ማስረጃ እንዴት ነው የሚቀርበው የሚለውንም በዛው እናያለን። የሚያስማማ ብዬ ማስበው እኔ ፓትሪያርኬት አንድ ፓትሪያርኬት እና ሲኖዳል የሆነችው ሎካል ትባላለች የሚለው አያስማማም? እዮባ ያስማማል። እሱን እኮ ነው እያልን ያለ ነው። የኢትዮጵያ ስንል ይሄንን ነው እያልን ያለ ነው አይደለ? የራሷ ሲኖድ ያላት የራሷ ፓትሪያርክ ያላት አንድ ቸርች እያልን ነው። የኤርትራም ስንል የራሷ ሲኖድና የራሷ ፓትሪያርክ አላት። ስለዚህ አንዷ ቸርች ነች። የአንዲቷ ቸርች ማለት ዓለም አቀፋዊቷን ቸርች እየነጠልናት አይደለም። ነገር ግን የራሷ የሆነ ፓትሪያርክና ሲኖዶስ ያላት ነች እያልን ነው ማለት ነው አይደለ? የኤርትራ የኢትዮጵያ እያልን ስንናገር ስለ ዓለም አቀፍ ካወራን ግን ለምሳሌ የኢትዮጵያ ፓትሪያርክ ለግብፅም ፓትሪያርክ ናቸው አይደሉም? የግብፅ ፓትሪያርክ ናቸው። በአንዲቷ ቤተክርስቲያን ውስጥ ያሉ 6 እህት ቤተክርስቲያናቶች አሉ። በስድስቱም ያሉ ፓትሪያርኮች ፓትሪያርክ ናቸው፣ አባት ናቸው። ሁላችን እንቀበላቸዋለን። ፓትሪያርክ ተብሎ በመሾም ደረጃ የተሾሙት ግን በየራሳቸው ሲኖድ ነው። ስለዚህ ለሲኖዶሳቸው ነው ፓትሪያርክነታቸው። የኢትዮጵያ ፓትሪያርክም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ነው ተጠሪነታቸው እንደዛ ነው። አንዲቷን ሲኖዶስ ጠርተን ግን ዓለም አቀፍ ነች ምንል ከሆነ ዓለም አቀፋዊት እያደረግን ሁሉን እንትን ምንል ከሆነ ስንት ዓለም አቀፍ እንደሚኖረን ማሰብ ነው። እና ምናልባት እኔ አሁን ቢገባ ማለት እንደዚህ አይነት ሀሳቦች ያላቸው ሰዎች ከምን ተነስተው ነው የሚሉት ራሱ የሚለውን የሆነ ጽሁፍ ነገር ብናገኝ ሀሳብ ብቻ ተንጠለጠለና ጽሁፍ ነገር ቢኖር ጥሩ ነው። ጽሁፍ በሌለበት ምንም አይነት የአበው ትምህርት በሌለበት ከሆነ ሙግቱ ጥሩ ስለማይመጣ ብዬ አስባለሁ። እና እሺ ፍቃዱ እኔ በደንብ አነባለሁ። አንተም ካነበብከው ግን ናግባና አካፍል ስልህ ማካፈል አልቻልኩም እና ያላነበብኩ ይሆናል። ለማንኛውም እሺ ብሬ ቀጥል። እሺ ሰላም ነው፣ እንዴት ናችሁ? አለን። ያው ዲቴል አልሰማሁትም ከመጀመሪያ ጀምሮ የነበራችሁበትን ጉዳይ ያው የተወሰኑትን ግን አንተም ሞኬም ስታወሩ ሰምቻለሁ እና ምናልባት ግን ያው ይሄን እንትን ሲወራ ሰምቼው ነበርና እኔ የኢትዮጵያ ቤተክርስቲያን ሎካል ቸርች አይደለችም፣ ሎካል ቸርች አትባል የሚለው ነገር ሲባል እየሰማው ነበረ። ግን ያው ከየት እንደሚመጡ ትምህርቶቹና ከየት ሀሳቦቹ ከየት እንደሚነሱ ለእኔም ብዙ ግልጥ ባይሆንልኝም ምናልባት ግን ለምሳሌ ካውንስሎች አሉ አይደል? ካውንስሎች በሁለት ነው የሚከፈሉት አይደለ? ኢኮኖሚካል ካውንስል እና የሎካል ካውንስል ማለት ነው። ለምሳሌ የኢትዮጵያ ቤተክርስቲያን በአንድ ትምህርት ላይ ካውንስል ብታደርግ ወይ ደግሞ በአንድ ትምህርት ላይ በሊቃውንት ስብሰባ ቢደረግ ወይ ደግሞ ውይይት ቢደረግና በአንድ ትምህርት ላይ ውሳኔ ብታስተላልፍ ያ ካውንስል ኢኮኖሚካል ካውንስል ነው የሚባለው ወይስ ሎካል ካውንስል ነው የሚባለው? አሁን ብዙ ሰው ምናልባት በስሜት የሚያወራው ነገር እንዳለ ሆኖ ግን ኢኮኖሚካል ካውንስል ስንት ብቻ ነው ያለው? ለምሳሌ አክሰፕት የምናደርገው እኛ የኦርቶዶክስ ቤተክርስቲያናት ሶስቱን ኢኮኖሚካል ካውንስል ወይ ደግሞ ዓለም አቀፍ ጉባኤትን ብቻ ነው የምንቀበል። እነሱ ዓለም አቀፍ ጉባኤት ይባላል። እነሱን ዓለም አቀፍ ጉባኤት እንዳለን እንጂ የኛ ሀገር ውስጥ የተደረጉ ጉባኤትን ለምሳሌ የነበሩ ሜዳን ጉባኤ ጨምሮ ዓለም አቀፍ ጉባኤ እንላቸው የዓለም አቀፊቱ ቤተክርስቲያን ጉባኤ ስላልሆነ የሎካል ቸርች ጉባኤ ስለሆነ ማለት ነውና ሎካል ቸርች የሚለውን በአካባቢ ከመወሰን አንጻር ማሰብ አሁንም ልክ አይደለም። ምን ማለት ነው? ለምሳሌ ኢትዮጵያም ያለችው አሜሪካም ሱዳንም ሌላም ቦታ ያለን አብያተ ክርስቲያናት ሲጠሩ ምን ተብሎ ነው የሚጠሩት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዚህ እንደዚህ ተብሎ ነው የሚጠራው እንጂ
ሌላ ስያሜ ከሌላ የለውም። ስለዚህ በማን ስር ነው ያሉት ማለት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንዱ በኢትዮጵያ ባለው ሲኖዶስ ሆሊ ሲኖዶስ ስር ነው እንጂ በሌላዎቹ ስር በየሄዱበት እንትን አይሆኑም ማለት። ለምሳሌ አቡነ ማትያስ ለሁሉም ኦርቶዶክሳውያን ፓትሪያርክ ቢሆኑ አባት ቢሆኑ በአንድ ጥላ ስር ቢሆን እሱን አሁን ምናልባት እንግዲህ ሎካል አንልም ኢኮኖሚካል ማለት እንችላለን ብለን ልናልሳ እንችል ይሆናል። ይሄ ግን ኢኮኖሚካል ካውንስል ነው ያለን፣ ሎካል ቸርች ነው ያለን። አጠቃላይ ግን ኢኮኖሚካል መሆን የሚችለው እነዚህ ያሉት ፓትሪያርኮች በአንድ መጥተው የሚወስኑት ውሳኔ እሱ የዓለም አቀፍ ኢትዮጵያ ቤተክርስቲያን ውሳኔ ነው። የኢትዮጵያ ቤተክርስቲያን ዓለም አቀፍ ካራክተር የዓለም አቀፍ ቤተክርስቲያን ወይ ደግሞ እነዚህ ፎር ኳሊቲ ኦፍ ዘ ቸርች የምንላቸው ወይ ደግሞ ካራክተር ኦፍ ዘ ቸርች የምንላቸው አንዱ ዓለም አቀፋዊነት ነው። የኢትዮጵያ ቤተክርስቲያን ዓለም አቀፋዊት ናት ወይ? ዓለም አቀፋዊ ካራክተር አላት። ልክ ለምሳሌ ቅድስት ናት፣ ዓለም አቀፋዊት ናት። ያንን ዓለም አቀፋዊ ካራክተር አላት። የትም ቦታ ሳትወሰን በሁሉም ቦታ ሄዳ ትምህርቷን የምታደርስ ናት። ነገር ግን ሎካል ቸርች አይደለችም ብሎ ማሰብ እሱ ምናልባት እንግዲህ ትምህርቱም ከየት እንደሚመጣ ሀሳቦቻቸውም ከየት እንደሚመጡ አላውቅም። ልክ ዞሮ ልክ ጌታም አይባልም እንደዚያም አይባልም ምናምን ያሉ ሰዎች በራሳቸው ሰው ሰራሽ ትምህርት ወይ ደግሞ ልቦለድ እንደሚያወሩት ማለት ነው። ልቦለድ እንደሚያወሩት ከመጽሐፍ ቅዱስ ጋር በልባቸው ያለን ሀሳብ ከመጽሐፍ ቅዱስ በላይ የሚያምኑ ሰዎች አሉ። በልባቸው ያለውን ልማድ፣ በአካባቢያቸው ያለውን ልማድ፣ እነሱ የኖሩበትን ትሬንድ ወይም ወግ ከመጽሐፍ ቅዱሱ ከፍ አድርገው ማሰብ የሚፈልጉ ሰዎች አሉ። ከመጽሐፍ ቅዱሱ ከፍ አድርገው እና ለዚያ ነው ለምሳሌ አንዳንዴ ኢየሱስ ሲባል ቅል እንኳን መንጠልጣይ ያለው፣ ጌታ ሲባል ምንድን ነው እንደዚህ ማለት ይላሉ። ኢየሱስ ብቻውን የሚቆም ስም ነው፣ ማንጠልጣይ የሚያስፈልገው ስም አይደለም። ሌሎች ብቻቸውን መቆም ስለማይችሉ መንጠልጣይ ሊፈልጉ ይችሉ ይሆናል። ቅል ማንጠልጣይ የሚፈልገው ብቻውን መቆም ስለማይችል ነው። ኢየሱስ ብቻውን መቆም የሚችል ስም ነው። ጌታም ስንል ኦፍኮርስ ደቀ መዛሙርቱን እኮ ብሏቸዋል። እናንተ መምህር ጌታ ትላላችሁ፣ መልካም ታደርጋላችሁ ብሏቸዋል። ጌታ እንላለን። ቅዱስ ዮሐንስ በጌታ ቀን በመንፈስ ነበርኩ ሲል፣ ቅዱስ ዮሐንስ አፈወርቅ በጌታ ቀን በመንፈስ ነበርኩ ሲል የቅዳሴ አምልኮ ወይ ደግሞ ሱታፌ ያደረኩ ነበር፣ ህብረት ያደረኩ ነበር ብሏል። በጌታ ቀን ብሎ የጌታ ቀን እያለ ቅዱስ ዮሐንስ በራእዩ፣ እኛ ደግሞ አይ መባል የለበትም ስንል ልማዳችንን ከትምህርት ወይም ከቤተ ክርስቲያን ወይም ከመጽሐፍ ቅዱስ እውነት ልማዳችን እያስበለጥን ስለሆነ ልክ አይሁድ እጃቸውን ሳይታጠቡ ይበላሉ እያሉ እንደሚከሱት የአይሁድ ጠባይ ማለት ነው። የአይነት ጠባይና እጅ መታጠብ ላይ የምናተኩር ግን ደግሞ ይሄ ሌላው ነገር ላይ የሌለ ወጪቱን ከውጪ ማጽዳት የምንፈልግ ውስጡ ግን ቅሚያና ስስት የሞላበት ካራክተር በዚህ ዘመን በደንብ ይታያል። ዞሮ ግን እንደዚህ አይነቱ ጉዳዮችን እኛ በእርግጥ ከመጽሐፍ ቅዱስ ወጥተናል ወይስ አልወጣንም፣ ከአባቶች ትምህርት ወጥተናል አልወጣንም፣ ትርጓሜ ምን ብሏል የሚለውን ነገር እያዩ መሄድ እንጂ ሰዎች አሁን በፈለጉት መንገድ የፈለጉትን ሀሳብ ማውራት የሚችሉበት ፕላትፎርም ስለሆነ እንደፈለጉት ያወራሉ። እኛ ግን መጽሐፍ ቅዱስ ላይ ምን አለ፣ በነገረ መለኮት ትምህርት ቤቶች እንደዚህ አይነት ሀሳቦች ምን ይባላሉ፣ እንደዚህ አይነት ትምህርቶች እንዴት ይነገራሉ፣ በቤተክርስቲያን ምን ይባላሉ የሚለውን ነገር ማየት እንጂ እነዚህን ሰዎች ብዙም እንደዚህ አይነት ሀሳቦችን ብዙም በእነሱ መድከም አያስፈልግም እላለሁ። አመሰግናለሁ። ሰዎች አላችሁ ወይስ የላችሁ? አለን ቃል ታሰማለን። መምህር ብሬ እንዴት ናችሁ? ሰላም ብያለሁ። ምናምን ደስ ይላል ሀሳቡ አላችኋ? ያሉ መሰለኝ። ቀጥለን ተናቱ ሰላም ብያለሁ። እንዴት ነህ መምህራችን? አለ ዶክተርዬ እንዴት ነሽ? አረ እኔ ታናሻችሁ ነኝ። ምንድነው አይ ቲንክ ኮመንት ላይ ምናምን ያየሁት ነገር አለ እና ሎካል ስንል ቅድም እዮባ እንዳለው እያሳነሰን ምናምን አይደለም። አንደኛ ፓርቲኩላርሊ ከሆነ ቦታ አንጻርም የሚነገር ነው። ፓርቲኩላር ላይ ያሉ ወይም ደግሞ የሆነ ቦታ ላይ ያሉ እሱን የምናገኘው ሐዋርያት ሥራ ምዕራፍ 14 ላይ ለምሳሌ ቤተክርስቲያን ያንጹ ነበር ሐዋርያት እየሄዱና በየቦታው ግን ደግሞ ምንድነው እንደው የሆነ ቦታ ያሉ ብቻ ስለሆነ ሎካል የሚለው ኳሊፊኬሽን ያሟላሉ። አይ እንደዛ ሳይሆን የራሱ አንድ ቤተክርስቲያን ሪኮግናይዝ እንድትደረግ የራሷ ፓትሪያርኬት ያስፈልጋታል። ከዛ ደግሞ ሲኖድ ያስፈልጋታል። አክቹዋሊ የኛ ፓትሪያርኬት አሌክሳንድሪያ ቢሆንም ግን ደግሞ የራሳችን ሲኖድ ስላለን ከዛ አንጻር ሎካል ይባላል ነው። ከዛ ደግሞ እቺ ሎካል የተባለች ቤተክርስቲያን ብቻዋን ዩኒቨርሳል መሆን አትችልም ማለት ነው። ብቻዋን ዩኒቨርሳል መሆን አትችልም። እንደዛ ቢቻል ኖሮ ካውንስል ኦፍ ካልሲደን ላይ
ብቻቸውን ዩኒቨርሳል ተብለው መጠራት ይችሉ ነበር ማለት ነው። እና ሎካል የምታደርገው ጉባኤም ወይም ደግሞ ሎካል ቸርች ራሷ ኤኒ ሚንስ የሆነ ስተት ሊገባባት ይችላል፣ ያ ይችላል። ይሄ ጉባኤ ኬልቄዶንን በደንብ አይተን አስተምሮናል አደለ? ዩኒቨርሳል ቸርች አደለችም ጉባኤውን ያደረገችው ብለን እናምናለን። ለምን? የእኛ ቤተክርስቲያንን ስላልተሳተፈችበት ማለት ነው። ዩኒቨርሳል የምንለው ሁሉም ፓትርያርኬት የተሳተፉበት መሆን አለበት እና የዩኒቨርሳልና ሎካል የሚለውን በዚህ መንገድ ብናየው አሪፍ ይመስለኛል ማለት ነው። የስተቱን ጉዳይ ትሳሳታለች ሳይሆን ልትሳሳት ትችላለች ነው። ስለ ኢንፋሊብል ስናወራ፣ ስለ ቸርች ኢንፋሊብል ስናወራ ዩኒቨርሳሊ ወይ ደግሞ ዓለም አቀፍ የሆነችው ቤተክርስቲያን ግን አትሳሳትም ነው። ያንን በደንብ እንትን ማለት አለ። ይሄን ይመስላል ሰዎች። እሺ ቃሌት ያሰማልን ሁላችንም። ያው ይሄ የሚያግባባ ይመስለኛል። የሚያነሳት ከዛ አንጻር ነው። ቤተክርስቲያን ሎካል ስትባል የማሳነስ ወይም አንድ አካባቢ ላይ የተወሰነች የሚለውን የሚገልጽ አይደለም በሚለው የራሷ ሲኖድ እና በፓትሪያርክ የምትመራው ብቻዋን ግን እሷ ብቻዋን ዓለም አቀፋዊ የማትሆን የሚለውን ይዘናል፣ ያስማማናል፣ መውረድ ይችላል። ቃሌት ያሰማልን ዶክተር አሁን ኢቨን ትምህርታዊ የሆነ ባይዞ አስተምህሮ ጉዳይ ላይ ሎካል ብቻዋን የምትወስነው ውሳኔ የለም። በነገራችን ላይ ትምህርታዊ የሆነ አስተምህሮ የቤተክርስቲያን አስተምህሮ ጉዳይ ላይ አንደኛ ከዩኒቨርሳል ከሆኑት እህት ቤተክርስቲያኖች የተለየ ማመንም አትችልም። እንደገና ደግሞ የራሷ የምትወስነውም ውሳኔ ምንም አይኖርም ማለት ነው አስተምህሮ በሆነ ጉዳይ ላይ። ስለዚህ እነዚህ ሎካል ቸርቾች ኦቶሪቲያቸው ምን ድረስ ነው? ለብቻቸው ኦቶሪቲያቸው ሎካል ሲኖድስ ከማድረግ ብቻ ነው ኦቶሪቲያቸው ማለት ነው። ያ ማለት ስርዓት ቀኖና ላይ ምናምን እንደገና የራሷ ትውፊት ደግሞ ይሄ እንደ መኖሯ መጠን እዛ ነገር ላይ ዲሳይድ ማድረግ ትችላለች እንጂ አስተምሮ ዶክትሪን ላይ ግዴታ ከዩኒቨርሳል ቸርች ጋር አንድ መሆን አለባት የጌታ ቤተክርስቲያን ለመባል ማለት ነው። ለዛ ነው ልክ ከዩኒቨርሳል ወይ ደግሞ ዓለም አቀፍ ከሆነችው ቤተክርስቲያን ከእህት ቤተክርስቲያን ውጭ ግን ከሆነ እምነቷ ቤተክርስቲያንነቷ ይቀራል ማለት ነው። እምነቷ ከዩኒቨርሳል ከሆነችው ቤተክርስቲያን ጋር አንድ አይነት መሆን አለበት ኢኩሜኒካሊ ማለት ነው። ቃሎት ያሰማልናቱ በተደጋጋሚ ከታችም ሲጠየቅ ያየሁት ትሳሳታለች የሚለው ላይ ነው። ሰው በጣም እንትን ያደረገው ሎካል ቸርች ትሳሳታለች ስትሉ ከምን አንጻር ነው የሚለው ነው። እና የኢትዮጵያ ቤተክርስቲያን ብቻዋን ዓለም አቀፍ አትባልም ወይ ካልተባለችስ የማትባለው ለምንድን ነው የሚል እንትን አለ። ተመልሷል፣ ግን ለምን እንዳልሰሙ አላውቅም። ተቋርጬ ነበረ። ጥያቄ ነገር ነው የጠየቀው። አነዘ ክርስቶስ ስልክ የመጨረሻውን ፓርት አልሰማዋትም። የኢትዮጵያ ቤተክርስቲያን ዓለም አቀፍ ቤተክርስቲያን የማትባለው የትኛው አባት ነው እንደዛ ያለው? እንደዚህ ምን ማስረጃ ያላችሁ ነው? ግን ተመልሷል። ግን ደጋግመው እየጠየቁ ክሊር ይሆናል መሰለኝ። እዚህ ጋር ማወቅ ያለብን ፓርት ኦፍ ዩኒቨርሳል ቸርች ናት። የኢትዮጵያ ቤተክርስቲያንም ኮፕቲክም የኤርትራም የህንድም ፓርት ኦፍ ዩኒቨርሳል ቸርች ናቸው። እኛ እያልን ያለነው ምንድነው? ብቻዋን እሷ ብቻ ናት የዩኒቨርሳል ቸርች ማለት አንችልም። ለምሳሌ ዩኒቨርሳል ቸርች ብቻዋን ናት ማለት ጀመረን ማለት ነው የምታደርገው ጉባኤ ኢኩሜኒካል ነው እያልን ነው ማለት ነው። ዩኒቨርሳል የምንለው ሲጀመር ምን ማለት መሰላችሁ? ዩኒቨርሳል ቸርች ስንል ሩጫቸውን ጨርሰው የሄዱ ቅዱሳን እንደገና ደግሞ በምድር ያለን ደግሞ በስጋ ያለን ክርስቲያኖች ህብረት ነው ዩኒቨርሳል ሲጀመር። እና ሎካል ላይ ይሄ ሴንስ የሚሰራ አይመስለኝም። እንግዲህ እኔ እስካለኝ እውቀት ማለት ሎካል ላይ ይሄ ሴንስ የሚሰራ አይመስለኝም። ሩጫቸውን ጨርሰው የሄዱ ቅዱሳን ህብረት እንዲሁም ደግሞ በምድር ያለን በስጋ ያለን እኛ ክርስቲያኖች ህብረት ዩኒቨርሳል ይባላል። ኦኬ። ሎካል የሚባል ደግሞ የራሷ ሲኖድ ያላት እና በሆነ ቦታ መጠሪያ ፓርቲኩላሪ ሎኬት የምትደረግ ሊሆን ይችላል። እንደዛ ሊሆን ይችላል። ያ ማለት ግን የሆነ ቦታ ብቻ ስላለች ሲኖድ ሳይኖራት ምንም ፓትርያርኬት ውስጥ ሳትኖር ሎካል ቸርች ብለን ልንጠራት አንችልም ያችን ቤተክርስቲያን ማለት ነው።
ሰው የኢትዮጵያ ቤተክርስቲያን ግን ፓርት ኦፍ ዩኒቨርሳል ናት። አዎ ይኸው የጌታ ቤተክርስቲያን ናት፣ የጌታ አካል ናት። ዩኒቨርሳል የምንለው የጌታን ሙሉ ስጋ ነው። በቃ የጌታን ሙሉ ስጋ ጌታ ራስ የሆነበትን ሙሉ ስጋውን ዩኒቨርሳሊ ብለን እንጠራዋለን ማለት ነው። ስለዚህ የጌታ ስጋው ናት። አዎ የኢትዮጵያ ቤተክርስቲያን፣ የኮፕቲክ ኤርትራ እህት ቤተክርስቲያኖች የጌታ ስጋው ናቸው። ስለዚህ ሁላችንም አንድ ስንሆን ዩኒቨርሳል ተብለን እንጠራለን ማለት ነው። ግን ደግሞ በየቦታም ምንለያይ ወይ ደግሞ በሲኖድም ስለምንለያይ እንደገና ደግሞ የየራሳችን ፓትሪያርኬ ስላለን በዛ ደግሞ ሎካል ቸርች ተብለው ይጠራሉ ማለት ነው። ስለዚህ ስፔሲፊክሊ ፓርቲኩላርሊ የሆነ ቦታ ስላለች በዛ ቦታ ትጠራለች። ለምሳሌ የኢትዮጵያ ብላችሁ ስጠሩ ራሳችሁ ይነግራችኋል። የኢትዮጵያ ብላችሁ ስጠሩ ፓርቲኩላርሊ ኢትዮጵያ ያለችው ማለት ነው። የራሷ የሆነ ሲኖድ አላት። ከዛ ግን ስሩአውት ዘ ወርልድ ናት። ይቺ ቤተክርስቲያን በዓለም ሁሉ የመላች አንድ አይነት ትምህርት ያላት ኦርቶዶክስ ናት። በየቦታው የራሷ ቤተክርስቲያን ሊኖራት ይችላል። የኢትዮጵያ ወይ ደግሞ የኢትዮጵያው ሲኖድ ማለት ነው። ግን ፓርት ኦፍ ዩኒቨርሳል ናት። የዩኒቨርሳሉ አካል ናት። ግን ለብቻዋ ዩኒቨርሳል ናት ማለት አንችልም ነው። በዛ ሴንስ ማለት ነው። ትምህርታዊ የሆነ ጉዳይ፣ አስተምህሮ የሆነ ጉዳይ፣ ዶክትሪናል የሆነ ኢሹ ላይ ብቻዋን የምትወስን አይደለችም። በቃ ብቻዋን አትወስንም። ስለዚህ ያንን በደንብ ማሰብ አለብን። ብቻዋን የኢትዮጵያም ሆነች የኮፕቲክም ሆነች ኤርትራ ማንም ብቻቸውን በሎካል ሲኖድ ዶክትሪናል የሆነ ኢሹ ላይ መወሰን አይችሉም፣ ዲሳይድ ማድረግ አይችሉም። እንደዚህ አይነት ድንጋጌዎች ወይ ደግሞ ዶክትሪናል የሆኑ መሰረታዊ የሃይማኖት ትምህርቶች፣ አስተምህሮቶች ሲሆኑ ዩኒቨርሳሊ ነው የሚታየው ማለት ነው። ልክ ቤተክርስቲያን ግን የሆነ መሰረታዊ የሆነ ለምሳሌ የኢትዮጵያ ቤተክርስቲያን መሰረታዊ የሆነ አስተምህሮ ላይ ትንሽዬ ስህተት የሚመስል ነገር ቢታይባት፣ አስተምህሮ የሆነ ነገር ላይ ትንሽዬ ስህተት የሆነ ነገር ቢታይባት በዩኒቨርሳል ቸርች ነው የምትዳኝ። ከዩኒቨርሳል ቸርች ውጭ መሆን አትችልም ማለት ነው። ኢኩሜኒካል በሆነ እይታ ነው የምትታየው አስተምህሮቷ ማለት ነው። ምን ብለናል? ዩኒቨርሳል የምንለው በስጋ የተለዩን ቅዱሳንም እንደገና በምድር ላይ ያለን በስጋ ያለን ደግሞ ክርስቲያኖች ህብረት ስለሆነች ማለት ነው። ስለዚህ ያቺ መታየት ትችላለች። ግን ሎካል ቸርች ወይ ደግሞ አሁን የኢትዮጵያ ቤተክርስቲያን ስርዓት ላይ፣ ቀኖና ላይ፣ ሊተርጂ ላይ፣ አምልኮ ላይ እንደዚህ አይነት የመሳሰሉት ነገር ላይ ሎካል ሲኖድ ልታደርግ ትችላለች። ውሳኔዎችን ለብቻዋ ልታስተላለፍ ትችላለች ማለት ነው። ይህን ይመስላል። ቃለ ሕይወት ያሰማን። ምን ሚስ እያደረጉ እንደሆነ ታውቃለህ? ሎካል ስንል የኢትዮጵያን ብቻ አንደኛ እየተባለ ይመሰላቸዋሉ። የኢትዮጵያን ብቻ ሳይሆን የኮፕቲክ ቸርች ራሱ ብቻዋን ሎካል ቸርች ነች። ማላንካራም የኤርትራም ለብቻቸው ሎካል ቸርች ናቸው እንጂ ዓለም አቀፍ ብቻቸው መሆን አይችሉም ነው እያለ ያሉ። ሌላ ደግሞ ይሄ ሎካል የሚለው እንዴት እየተረዱት እንደሆነ ታውቃለህ? ልክ የሆነ እንደ ማቴሪያል የሆነ የውጭ ዕቃ በጣም አሪፍ ነው፣ ሎካል ደግሞ ሲሆን በጣም እንደዛ እየተባለ አይደል። ሁሉም እኩል ናቸው። ይሄ ስለ ጌታ ቤተክርስቲያን እየተነገረ ያለው እና ይሄ እንደ የሆነ ማቴሪያል እንደዛ አትውሰዱት። ትክክል። ቤተክርስቲያንን ከነጋዴዎች ጋር እያመሳሰሉት ነው የምትለኝ? አነ የምር አይቼ እኮ ነው እንደዛ ነው ምር እንደዛም ሊወስዱት እንደዛ ይሄ አለማወቅ ነው የሚሆነው። ምንም እንግዲህ ክፋት አይደለም፣ ሰው ላያውቅ ይችላል አንዳንዴና እንደዛ አትውሰዱት። እያንዳንዱን ነገር በራሳችሁ ትርጉም አትውሰዱት። ያው እየተባለ ያለው ነገር ለመውሰድ መሞከር። አይ ናቲ አሁን ሎካል ነው ምናምን ሲባል ከዛ አንጻር እንዳታዩተው። ሎካል ማለት ከሎኬሽን አንጻር ነው። እሺ ሎካል ቸርች የሚባለው ሎካል ሲኖድ ይባላል። ሎካል ቸርች ትባላለች። ኢኩሜኒካል ደግሞ ወይም ደግሞ ዩኒቨርሳል ሲባል ደግሞ አምስቱ አብያተ ክርስቲያናት አንድ ላይ እነሱ ዩኒቨርሳል ቸርች ይባላል። ወይም ደግሞ ዓለም አቀፋዊቷ ቤተክርስቲያን ይባላል። እነሱ በምልአት የሚያደርጉት ጉባኤም ዓለም አቀፋዊ ጉባኤ ተብሎ ይነገርለታል። ለምሳሌ ዓለም አቀፋዊ ጉባኤ የሚታወቀው ቤተክርስቲያናቸው የምትቀበላቸው 3 ናቸው። የኒቅያ፣ የቁስጥንጥንያ እና የኤፌሶን ጉባኤ። እነዚህ ዓለም አቀፍ ጉባኤ ይባላሉ። ግን ሎካል ሲኖዶች የሉም፣ ሎካል ጉባኤዎች የሉም። ለምሳሌ የበሩ ሜዳ
ጉባኤ አሁን ሎካል ሲኖድ ወይም ሎካል ካውንስል ይባላል። ወይም ደግሞ የኢትዮጵያ ቤተክርስቲያን ያደረገችው ጉባኤ እንጂ ዓለም አቀፋዊቷ ቤተክርስቲያን ያደረገችው አይደለም። ከምን አንጻር ሃይማኖትን ከመጠበቅ ምናምን በቤተ ክርስቲያኒቱ ወይም ደግሞ በዚች ሎካል ቤተ ክርስቲያን ላይ የመጣውን መንፍቅና ምናምን ለመቋቋም እንደዚህ አይነት ጉባኤዎች ልታደርግ ትችላለች፣ ሎካሊ ማለት ነው። ዩኒቨርሳል የሚባለው ግን ዓለም አቀፍ የሆኑት ወይም አሃት አብያተ ክርስቲያን በአንድ ላይ የሚያደርጉት ጉባኤ እሱ ኤኩሜኒካል ይባላል። ሎካል ቸርች ልትሳሳት ትችላለች ሲባል እንዴት ነው? እንዴት ልትሳሳት ትችላለች የሚል አይነት ጥያቄ ተነስቷል። ምን ማለት ነው? ለምሳሌ ካልሲዶን ካውንስል ኦፍ ካልሲዶን ወይም ደግሞ የኒቅያ የኬልቄዶን ጉባኤ ለምሳሌ አሁን ችግሩ ሊፈታ ነው እየተባለ ነው። እግዚአብሔር ይርዳን እና ፍጻሜው ደግሞ ያሳምርልን። ለምሳሌ እዛ ጉባኤ ላይ የተወሰኑ ውሳኔዎች በቤተ ክርስቲያናችን ትክክል አይደለ ትክክል አይደለም። ሎካል ቸርቾች ምናምን አድርገዋል። ለምሳሌ የሮማ ምናምን ቤተክርስቲያን በዛ ሰዓት የነበሩ ሎካል ሲኖዶች የአሌክሳንድሪያ ቤተክርስቲያን ግን አልተሳተፈችም እዛ ጉባኤ ላይ። ያንን ጉባኤ እንደውም ጉባኤ ከለባት ምናምን እስከመባል ምናምን ደርሷል አይደለ? አንቀበለውም ነበር። ካውንስሉ የወሰነው ውሳኔ ወይም ደግሞ በዛ የተላለፈው ትምህርት ስህተት ነው። ኦኬ፣ ትክክለኛዋ ቤተክርስቲያን ወይም ደግሞ ኢኩሜኒካል ቤተክርስቲያን የወሰነችው ውሳኔ አይደለም። የሮማ ቤተክርስቲያን አሁን ስህተት ውስጥ ወይም ደግሞ የካቶሊክ ቤተክርስቲያን ስህተት ውስጥ ነች ብለን እናምናለን። ኦኬ፣ እንደ አንድ ሎካል ቸርች ነበረች ሮማን ቤተክርስቲያን ማለት ነው፣ ከስፕሊቱ በፊት ማለት ነው። በኋላ ግን ስህተት ውስጥ ገብታለች። በቃ ተሳስታለች። የቀናውን ቤተክርስቲያን ከያዘችው ከቤተክርስቲያን ተለይታለች ማለት ነው። ተለይታለች። እንደዚህ አይነት ነገሮች ሊገጥሙ ይችላሉ። ይህ ሲባል ግን ዩኒቨርሳሏ ቸርች ተሳስታለች አያስብልም ማለት ነው። ልክ እንደዚያ ፕሮቴስታንቶችም እንደዛ የወጡበት ምናምን እንደዚህ አይነት ነገሮች ሲገጥሙ ነው ማለት ሊገጥሙ ይችላሉ ነው። ሎካል ቸርቾች እንደዚህ አይነት ስህተት ውስጥ ምናምን ገብተው ሊለዩ ይችላሉ እንደ ሮማ ካቶሊክ ምናምን አይነት ነገር ማለት ነው። ከዚህ አንጻር የሚታዩ ናቸው። ኢኩሜኒካሊ ዩኒቨርሳሊ የተደረጉ ሶስቱ ጉባኤያት ግን በጭራሽ ስህተት የማይገኝባቸው ናቸው እና ቤተክርስቲያን ኢኩሜኒካል ቤተክርስቲያን ምንላት ደግሞ አውግስቲንም እንደሚገልጻት ማለት ነው። ልክ የክርስቶስ አካል አይደለም የምትባለው ቤተክርስቲያን ምንና ምንን ያካተተች ስጋና ነፍስ ልክ እንደ ስጋና ነፍስ አድርጎ ይቆጥራታል። ሰው ስጋም ነፍስም እንዳለው ልክ እንደዚያ ያለ ሰው እንደ ሰው ነች ቤተክርስቲያን ይልና ስጋም ነፍስም ሁለቱም ተዋህዶ ያሉባት ይልና ስጋችን ህመም ምናምን የተወሰኑ ምናምኖች ድካም ምናምን ሊገጥመው ይችላል። ይሄ ነፍስ የሚባለው ደግሞ ድካማቸውን ምናምን ጨርሰው የሄዱት የቅዱሳን ነፍሳት ማለት ነው። ኢኩሜኒካል ቸርች ስትባል ወይም ደግሞ ዓለም አቀፊቷ ቤተክርስቲያን ሲባል እነዚህ ሁሉንም ያጠቃለለችው ቤተክርስቲያን ነች። እሱ ሊረሳ አይገባም ለማለት ነው። ቃሎት ያሰማልን። ዮሐዴ ሀብዛ አዲስ እኔ ነኝ የሳብኩና እኔ አንዳንድ ሰው ኮመንቶቻችሁ ናቲ ስክሪንሻት ተደርጋል ይልኛል። ታውቃለህ ዮሐዴ ስክሪንሻት ተደርጋል ይልኛል። ምን ስታደርግ? ኧረ ሰው ኮመንት ስጽፍ ነው። እኔ በጣም ነው የምንወዳችሁ ታውቃላችሁ። ብቻ እሺ ታች ለምንድን ነው ካቶሊክ የምትሉ? ኢስተርና ኦርቶዶክስ ከነሱ ይብሳሉ። አሪዩ ሲሪየስ እያመርህን ነው? በምንድን ነው የሚብሱት? ማይ ብራዘር አሁን ካውንስል ተደርጎ ቤተክርስቲያን ወደ አንድ ነው ውግዘት ሊነሳ ነው በሚባልበት ሰዓት ጭራሽ እነሱ ይብሳሉ። እኔ አንዳንዴ ማናቀውን ባናወራ አስባችሁታል? ከ1500 ዓመት በኋላ እኮ በእኛ እድሜ ካውንስል ሊኖር እኮ ነው። አይገርምም?
ቤተክርስቲያናችን ራሱ በመጽሐፍ ደረጃ አስቀምጠዋለች እኮ ወደ ስምምነቱ እንደመጣ የውጭ ግንኙነት መጽሐፍ ላይ እዛ ከመጨረሻ ላይ አስቀምጠውታልም። አሁን እነሱ ይብሳሉ ምናምን ጥሩ አይደለም። ኤኒዌይስ እናትፉ ተቀበለው ሀብዚ አዲስ እሺ የሆነ ሰፋ አድርገን እንገባበታለን ወይ ደግሞ የዋዴ። እሺ ሀብዛ አዲስ እንዴት ነህ? እግዚአብሔር ይመስገን ሰላም ናችሁ? እንኳን ደህና መጣ ወንድማችን፣ እንዴት ነህ? እንኳን ደህና ቆያችሁ ወንድሞቻችን። አዳን አንድ ኮመንት ጻፍክ። ምንድን ነው የሚለው? ወደኋላ ከሚሄድ ዝም ብዬ ላስታውስ። ዩኒቨርሳል ቸርች ብትሳሳት ሎካል ቸርቿ ራሷን ነፃ ማውጣት ትችላለች ወይ ወይም አችልም ወይ የሚል ነገር ጻፍክ። ተሳሳትክ? ዩኒቨርሳል ቸርች በአጭሩ ለመልስል ብዬ ነው። አትሳሳት። እኔ ደግሞ ተሳሳታለች ነው የምለው፣ ማስረጃ አለኝ። ዩኒቨርሳል ቸርች ማለት ኦርቶዶክስ ነህ? ኦርቶዶክስ ነኝ፣ ጥርት አልኩኝ ኦርቶዶክስ ነኝ እና ማስረጃ አለኝ እና ማስረጃ ላቅርብና ያው እኔ አንድ ምዕመን ነኝ። ዩኒቨርሳል ቸርች ትሳሳታለች ብላ ኦርቶዶክስ እኮ አታምንም። ከየት አመጣው? እንደው ከጅምሩ ማስረጃ ላይ እንሄዳለን፣ ግን መጀመሪያ ቤተክርስቲያን አታምንም። እንደዚህ ከየት አመጣው? አንተ ሎካል ቸርች ትሳሳታለች ስትል ማስረጃ አለ? እኔ ያሳያለሁ። መምህራን ያስተማሩትን እነ ዲያቆን ብርሃኑም እነ ያረጋልም ቤተክርስቲያን ያስተማረችውን አውጥቼ ያሳያለሁ ዩቲዩብ ላይ። ኦኬ እኔ ደግሞ ማስረጃ አለኝ። እሺ ከመጽሐፍ ቅዱስና ከዛ በኋላ ከአባቶች ትምህርት ከዛ ከቤተክርስቲያኒቷ የእምነት መግለጫ ስጠኝ። ከቤተክርስቲያን ጉባኤያት ማስረጃ ላቅርብልህ። ለምሳሌ የቤተክርስቲያን ጉባኤ ዓለም አቀፍ ጉባኤያት 3ቱ አሉ አይደል? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትቀበላቸው፣ አንደኛውም አትቀበል። የ325ቱ የኒቂያው፣ የ381 የቁስጥንጥያውና የ431 የኤፌሶን ጉባኤ አለ። 451 እንዲሁ ዓለም አቀፍ ጉባኤ እንደሆነ ታምናለህ። የማንም የሚከራከረኝ የለም። ዓለም አቀፍ ጉባኤ ነው። ቅዱስ ዲዮስቆሮስ የግብፅ ቤተክርስቲያን የተሳተፈችበት ባትቀበለውም ነው። ወደ አስጨርሰኝ ሀሳቤን ከዛ ትናገራለህ። የ451 የኬልቄዶን ጉባኤ ዓለም አቀፍ ጉባኤ ነው። ነገር ግን የቅዱስ ዲዮስቆሮስ በዛ ጉባኤ ሚዩት አድርጌ ነው። እሺ ተረጋግተህ እንድታወራ ማለት ነው። ያነሳው ሀሳብ ቀጥታ ከመጽሐፍ ቅዱስም ይጋጫል። ለመጽሐፍ ቅዱስ አትሳሳትም ያለውን ተሳስታለች ስላልክ ያንተ አሁን ወደ ምንፍቅና ይሄዳል። ምክንያቱም የእግዚአብሔርን ቃል ወደ መካድም ስለሚሄድ ማለት ነው። እንደዚህ አይነት ሀሳብ ሲኖር ደግሞ በጣም ተረጋግተን ሀሳብ ለሀሳብ ለመግባባት ምናምን ነው መሆን ያለበት እና እንዲህ ማንም አይከራከረኝም እንደዚህ ምናምን አንተስ እንደዚህ ምናምን በሚሉ ቃላቶች ስለማይሆን በተረጋጋ መልኩ ውይይት እንዲሆን ተረጋጋሽ፣ ቀስ ብለን እናወራበታለን። አንተ የምትለውን መረዳት ስለምፈልግ ነው በግሌ። እሺ ከዛ አንጻር ነው ቀጥለው። እሺ ሀብዛ አዲስ ሚውትን አንሳና ካልሲዳን ላይ የተሳተፉትን ፓትሪያርኬቶች እስቲ አውጥተህ አሳየን። ማማ የትኛው ነው የተሳተፈው? ሁሉም ተሳትፏል። የሮሙም ነበረ። የአሌክሳንድሮ ተሳትፏል። አዎ ቅዱስ ዲዮስቆሮስ ተሳትፏል በጉባኤው። አውጣና እስቲ ያሳየን። እንዲህ አቡነ ጎርጎርዮስ የቤተክርስቲያን ታሪክ ባለ መድረክ ማንበብ ትችላለህ። ገብቶ ተሳትፈው አሳየን እስቲ አሳየን። አዲስ ተረጋጋና በማስረጃ ምናምን እያወራ ማንም አይክደኝም ምናምን በሚለው ሳይሆን ማስረጃ እየከፈትክ ምናምን ብናወራ ለመማማር ከሆነ የገባው ረጋ በል። ክርስቲያን ነኝ ብላል፣ ኦርቶዶክስ ነኝ ብላል፣ ምንም የሚያጣድፍ የለም። ከተሳሳትን እንታረማለን፣ ከተሳሳት ትታረማለን። ኦኬ እዚህ ማንም ፉል ኦፍ እንትን የለም፣ ፉል ኦፍ ዊዝደም ወይም ኖውሌጅ የለም፣ መተራረም ነው። እና ስለዚህ ቀስ ብለህ እያወጣ ምናምን እናየዋለን። እሺ ክፈትና ሳይ ነው። ኦኬ የቤተክርስቲያን ታሪክ በዓለም መድረክ የአቡነ ጎርጎርዮስ 4ኛው ዓለም አቀፍ ጉባኤ የኬልቄዶን ጉባኤ እንደሆነ ይናገራል። በመጽሐፉን ካገኘሁት ያዘጋጀው ነው እና በዛ ጉባኤ ግን ቤተክርስቲያን አትቀበለውም ይህን ዓለም አቀፍ ጉባኤ። ለምን? ይሄ ዓለም አቀፍ ጉባኤ የተሳሳተ ስለሆነ ጉባኤ ከለባት ስለሆነ እኔ አወጣልሃለሁ። ቆይ የትኛውን ዓለም አቀፍ 4ኛ ዓለም አቀፍ ጉባኤ ያሉበት የትኛው ጋር ነበር እኮ? ዓለም አቀፍ 4ኛው ዓለም አቀፍ ጉባኤ። ኦኬ አዎ ትችላለህ፣ አውጣ። የአቡነ ጎርጎርዮስን አውጣው። ግን ቤተክርስቲያን ስለማትቀበለው ዓለም አቀፍ ቢሆንም አትቀበለውም።
እንዳለ ስለተሳሳቱ እኔ ያልኩ ቆይ አንዴ፣ ለምንድን ነው መጀመሪያ ሳንግባባ እንደ ዓለም አቀፍ ቢሆንም አትቀበለውም ከማለት በፊት መጀመሪያ ዓለም አቀፍ ነው ያሉበትን እስኪ ማስረጃውን እኮ እያልን ነው። ቢሆንም ብለህ ለምን ትጀምራለህ? መጀመሪያ መሆኑን አሳየን እያልን ነው። የታወቀ ማን ነው የሚያውቀው? አሳየን እያልን የታወቀ ትላለህ እንዴ? ሳይን አድርገው የአቡነ ጎርጎርዮስ መጽሐፍ አልኩ እኮ እንዴ እኮ ገጽ ስንት አንብቧ? ቆይ መጽሐፉን አላዘጋጁትም። ያው ታውቁታላችሁ ቤት ስለማስብ ነው። ጺሙ እንደተነጨበት አታውቁም? እዛ ጉባኤ ወይ ወንድሜ እንዲህ አታውቁም ወይ ምናምን? ቆይ እስኪ አንዴ እየሰማህን ነው የምንልህን፣ ግን አንዴ ተረጋጋ እስኪ። ምን እየሆንክ ነው? ተረጋጋ አንዴ። ቆይ እየሰማህን እንጂ ወንድሜ፣ እየሰማችሁ ነው። እሺ ሚዩት ላድርግ እስኪ አንዴ። ውሃ ጠጣና ተረጋጋ። ስማኝ እንዴ፣ ይሄ ዓለም ያወቀው ነው እኮ አታውቁትም እንዴ? የታወቀ እኮ ነው እያልክ አታውራ። ኦኬ፣ እኛ እናቅም፣ ምናልባት አንተ ልታውቀው ትችላለህ። ስለዚህ ይሄ የታወቀ ነው። የቤተ ክርስቲያን መድረክ፣ የቤተ ክርስቲያን ታሪክ በዓለም መድረክ የሚለው የአቡነ ጎርጎርዮስ መጽሐፋቸው ላይ አለ አልክ። ስለዚህ ካለ አሳየን እያልን ይሄን አታውቁትም? የታወቀ እኮ ነው እያልክ ለምን ታወራለህ? እኛ እናቀውም። ስለዚህ ልታሳውቀን የገባው ክፈትና አሳየን እያልከው ነው። ይኸው ትልቁ ላይ ሁን፣ ማስረጃውን ክፈትና አሳየን። ማስረጃውን እያዘጋጀው ስለሆነ ነው። ይሰማል። ሌላ ነገር እኮ አይደለም ምንም። በቃ እኮ እሱን አዘጋጅና መጀመሪያ እሱን አሳየን፣ ከዛ በኋላ እንቀጥላለን። ያሉ ልብና ብዙ ማስረጃ ነው ማሳየን። እሺ አሳየን። እሺ ሳትቆጣ አሳየን። ስለዚህ ማይክን ሳትከፍት ማስረጃውን አዘጋጀውና ልክ ስታዘጋጀው አውጥተህ ይሄ ነው ብለህ ታሳያለህ። እንዳታወራ ከዛ ውጭ። ያዴ ቀጥል። ሰዎች ዝም አላችሁ። አይ በነገራችን ላይ እኔ ልውረድና የሆነ ማስረጃ አለኝ ያለ ልጅ አለ፣ አስገቡት እስቲ። ዩኤል የሚል ማስረጃ አለኝ እያለ ነው። ልውረድለትና የሚያሳየውን ጉባኤ ውስጥ እንደተሳተፈ እና የትኛው ፓትርያርኬት ከኛ እንደተሳተፈም በዛው ቢያሳየን ቆንጆ ነው። ወይ ፖይንቱ በዋናነት በነገራችን ላይ ቤተክርስቲያን ማለት ዓለም አቀፋዊቷ ቤተክርስቲያን ትሳሳታለች አትሳሳትም፣ ወይም ደግሞ ሎካል ቸርች ትሳሳታለች አትሳሳትም አይደለም። በዋናነት ያው ፖይንቱ ያው የሎካል ቸርች ነው። ግን ይሁንና በዓለም አቀፍ ደረጃም ቤተክርስቲያን ትሳሳታለች። ውጪስ ምንፍቅና ነው፣ በጣም ትልቅ ምንፍቅና ነው የሚሆነው ማለት ነው። በጣም ጥንቃቄ ሊደረግ የሚገባ ማለት ነው አነጋገራችንም። ግን አሁንም ሎካል ቸርች አትሳሳትም የሚል ነገርን ያሳይ። እውነት ለመናገር አትሳሳትም። አሁን እሱ እያለ ያለው ጭራሽ ዓለም አቀፍ ደረጃ ትሳሳታለች እያለ ነው። አሁን ግን ፖይንቱ የተጀመረበት ሎካል ቸርች ትሳሳታለች ወይስ አትሳሳትም የሚለው ነው። አዎ ትሳሳታለች የሚለውን ደግሞ ለምሳሌ ሮማን ካቶሊክ ቸርች ተሳስታ ይሄው ስህተት ውስጥ ናት የሚለውን አሳየን። ይህ ደግሞ ዓለም አቀፍ ላይ የሚታወቅ ነውና ከኛ ከቤተ ክርስቲያን አንጻር እንደዛ ነው የምንለው። ወንድማችንም አሁንም ሜቢ ዓለም አቀፋዊቷ ቤተ ክርስቲያን ሁሉም ተሳትፎበታል፣ ከዛ ተሳስታለች እኛ እንቀበልም የሚለውን ያሳየንና ወደዛም እንሄዳለን። ያ ኦኬ። ይሄ ኢዩኤል አንተ ነህ? እንኳን ደህና መጣ። እንኳን ደህና መጣ። ቆያችሁኝ። ሰላም ነው? እግዚአብሔር ይመስገን። ክርስቲያን ነህ? ኦርቶዶክስ ተዋህዶ ነኝ። ክርስቲያን ሳልሆን እኮ ኦርቶዶክስ ክርስቲያን ሳልሆን ነው ያልከው? ተዋህዶ ክርስቲያን ነኝ ግን ኦርቶዶክስ ተዋህዶ። እሺ ጥሩ። ማስረጃ አለኝ። ኬልቄዶን ጉባኤ ዓለም አቀፍ ጉባኤ ነው ግን ቤተክርስቲያን አልተቀበለችውም ለሚል ማስረጃ አለኝ ብለህ ነው የገባው? አይ እኔ መጽሐፍ ቅዱሳዊ ጥያቄ ለመጠየቅ ነበር። መጽሐፍ ቅዱሳዊ ጥያቄ። ኦኬ። አንተ መስለኝ ማስረጃ አለኝ ተብሎ በዚሁ የሸዋ ዙሪያ ማለት ነው ጥያቄ ነው። ማስረጃ አለ እኮ በዚሁ መጽሐፍ ቅዱሳዊ ማስረጃ እኮ ልሰጥህ ነው። ማስረጃ መጽሐፍ ቅዱሳዊ ማስረጃ እና በዛውም ከመጽሐፍ ምን ለሚለው ነው ማስረጃ የምትሰጠን? ዓለም አቀፋዊቷ ቤተክርስቲያን ትሳሳታለች የሚለው
ነው? አይ በሎካል ቸርች ዙሪያ ምን ሎካል ቸርች ምን ትሆናለች? እንትን አይቀጥል ቶ አንዴ ሚውት አድርገው። አይ ምን ቆይ እሺ፣ አይ ቀጥል አይደለም ምን ለሚለው ነው ማስረጃ። ቆይ ሎካል ቸርች ወይም ደግሞ ሎካል ቤተክርስቲያን ምን ትሆናለች ለሚለው ነው ማስረጃ የምትሰጠው። አትሳሳትም ለሚል ነው። እዩ ሎካል ቸርች ትሳሳታለች፣ ሌሎቹ ደግሞ ልክ የሚሆኑበት ሁኔታ አለ ለሚለው ማለት ነው። እሺ እሱ እኛም እንትን አላለም፣ ችግር የለውም። ቆይ እሺ እኛ ዩኒቨርሳል ቸርቿ ትሳሳታለች፣ ያችን ዩኒቨርሳል ቸርች ግን አንዲት ሎካል ቸርች አልቀበልም ማለት ትችላለች ስላለ ወንድማችን ለዛ ማስረጃ አለኝ ምናምን ያልክ መስሎን ነው ዶክተርም ያወረደችውና። እሺ ቆይ አንተና ሀብን ትንሽ እንጠብቀው። እሺ ናቲሻ እስከዚያ መቀጠል። እኔ የሰንበት ተማሪ ነኝ፣ እንትን ለማለት ነው ጥያቄ ለመጠየቅ ነው እኮ ትጠይቃለህ። ትንሽ ጠብቀን። እሺ ትጠይቅ። አይ ማስረጃ ያቅርብ ሀብና አንተ ትቀጥላለህ፣ ችግር የለውም። ሀብ ኦኬ፣ የፈለገ ነው አውሩ። በቃ ናቱ ቀጥል። እሺ ትጠይቃለህ። እሺ ዩኤል አንድ ይህንን ማስረጃ ማየት ስላለብን ነው። ድንገት እንትን እንዳይልህ እሺ፣ እንዳትሳቀቅ ለናበል። እሺ እሺ ሀብ ተመለስ ካለ ድምፅን አሰማኝ። እሱ እንትን ይፈልግና እስከዚያ ተቀበሉት። ተረጋግቶ ይፈልግ፣ ችግር ሀብ ይፈልግ። እዩ ጥያቄህን ቀጥል። እንደዛ እናድርግ። ይዋድ በዛውም እንትን ወይ መጽሐፍ አንተ ጋር አለ እንትን። እሺ የአንድ ክፍል ላይ ይሁዳ የማን የፋዘር ሳሙኤል ነው የምትለኝ? እኔ ያልኩህ እንትን የመጽሐፍ ቅዱስ ይሁዳ። እሺ እዩ፣ አይ አንተን አይደለም እዩ፣ አንተን አይደለም መኩን ነው። ይቅርታ፣ አይ እንትን ነው የእንታ ገብረ መድኅን የባለፈው ከመይኩን ከመዝናምን ከመንዚናምን አለኝ እሱ እንትን ታደርጋለህ። እዛ ላይ በደንብ እንትን ብሏል። ችግር እዚህም ስላለ ችግር የለም፣ ያምጣውና እናየዋለን። ችግር የለም። እዩ ተቀበሉት። መኩ ወይ እናቱ ወይ እዮባም ካለ እንዴ፣ ኧረ ሰው ተሰባስቧል። ብሬም አለ። አዎ እዩ ጥያቄን ቀጥልሽ አቅርብላችሁ። የይሁዳ መልእክት 1:14 እስከ 15 ያለውን ከይቅርታ ጋር መጽሐፍ ቅዱስ ስላልያዝኩኝ ነው፣ እሱን እንድታነቡልኝ ነው። ማኩ ቀጥል ነው። እኔ ሊቀጥል ማኩ እንድታነብ። እሺ ላንብብ። እሺ ይሁዳ አንድ ነው። ይሁዳ መልእክት 1:14 እስከ 15 ያለው ማለት ነው። እሺ ቀያ ወጣው። አስራ 14 ነው ያልከን? 1:14 እስከ 15 ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኛም ስላደረጉ ስለ ኃጢአተኛ ስራቸው ሁሉ አመፀኞችን ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአእላፋት ቅዱሳን ጋር መጥቷል ብሎ ለእነዚህ ደግሞ ትንቢትን ተናገረ። እነዚህ እንደ ምኞታቸው እየሄዱ እያንጎራጎሩ ስለ ዕድላቸው የሚያጉረመርሙ ናቸው። እንዲረባቸው ለሰው ፊት እያደሉ አፋቸው ከመጠን ይልቅ ታላቅ ቃል ይናገራል ይላል። እሺ ምንድነው ጥያቄ እዚህ ላይ ወንድሜ?
እዚህ ላይ ያው አባታችን ሐዋርያው ይሁዳ የሄኖክ መጽሐፍ ሄኖክን ጠቅሶ ተናግሯል ትንቢትና። አሁን ለምሳሌ ሌሎቹ የኦሪየንታል እህት ቤተክርስቲያኖች ይህንን አይቀበሉም እና ኢትዮጵያ ታዲያ ይህን ስለተቀበለች ኢትዮጵያ ተሳስታለች የኢትዮጵያ ቤተክርስቲያን ልንል እንችላለን? እሺ ሚዩት አድርገውና እንትን ልበል። አይ ሲጀምር ከጅምሩ በነገራችን ላይ ቤተክርስቲያን ተሳስታለች ወይም አልተሳሳተችም የሚለው የሚወስነው ካኖን አይደለም። ካኖን ማለት ቀኖና ነገሮችም ሳይሆን መጀመሪያ ላይ የሚወስነው ትምህርት ነው። የቤተክርስቲያን ትምህርት ወይም ደግሞ መሰረታዊ ዶግማዎቹ እዛ ላይ ነው። ቀኖናዎቹ አሉ። ዶግማ ላይ ግን ቤተክርስቲያን አብያተ ቤተክርስቲያን በሙሉ ዓለም አቀፍ ቤተክርስቲያን የምትባለው አንድ ላይ ነው የሚያምኑት። አንድ እምነት አንድ አይነት ነው። ለዛ ነው እኛ አሁን በዓለም አቀፍ ደረጃ ያሉት ማለት ዓለም አቀፍ ቤተክርስቲያን የምንላት የትኛዋ ነች መሰለህ? አሁን ላይ አምስቱ እህታሞች ቤተክርስቲያን ኦሪየንታል ቤተክርስቲያን የተባሉ ናቸው። እነዚህ እህታሞች አንድ ዶግማ አለን ማለት ነው። ክርስቲዮሎጂ ላይ፣ ስላሴ ላይ፣ ጥምቀት ላይ፣ ቁርባን ላይ ደሴም ማለት ነው። አንድ ተመሳሳይ ትምህርት አስተምህሮት አለን ማለት ነው። አስተምህሮት አለን። ከዛ አንጻር ከዚህ አስተምህሮት አንጻር ውጭ የሚያስተምር ከቤተ ክርስቲያን ውጭ ነው ብለን ነው እንትን የምንለው። ያው ስድስቱ እሺ ያው ኤርትራውያንም አለው። ይቅርታ በጣም ያው ኤርትራ እኔ ከኛ ለይቼ ስለማላይ ነው። እሺ ኤርትራውያን እዚህ ውስጥ ያላችሁ የምትሰሙኝ ሁላችሁ እኔ እንደ አንድ ነው የምናያቸው እንጂ እንደ እንትን ለይቼ ስለማይ ነው። ሆኖም ግን ያው ራሷን ችላ ፓትርያርክ ስላላትም አንድ ሎካል ቸርች እንደመሆኗ ስድስተኛ ብለን እንጠራለን። እንደ እንትን እሺ እና ዞሮ ዞሮ ከዛ አንጻር ከትምህርት አንጻር ነው እንጂ የመጽሐፍ ብዛትና የመጽሐፍ ማነስ አይደለም ትልቁ ነገር እንትን የሚለው ማለት ነው። ስለማይቀበሉ እነሱ ተሳስቷል ወይም ደግሞ እኛ ስለተቀበልነው ተሳስተናል የሚባል አይደለም። ለምሳሌ ያሬዳዊ የላቸውም። ያሬዳዊ ስለሌላቸው ያሬዳዊ ዜማ ስለሌላቸው ተሳስቷል። እኛ ደግሞ ያሬዳዊ ዜማ ስላለን ልክ ነን ወይም ተሳስተናል ማለት አይደለም። አሰካኖኒክ ቅዳሴያችን የሚቀድስበት ወይ እንትኖች ሊሆኑ ይችላሉ። ግን በዋናነት አንተ ማየት ያለብህ ትምህርቱ ላይ ነው። እሺ ወንድሜ ትምህርቱ ላይ እኛ አሁን እንቀበላለን ምን ይሄው መጽሐፈ ሄኖክን እንቀበላለን። ግን እነሱ ስላልተቀበሉ ልክ አይደለም። ከዛ አንጻር አይደለም ማለት ነው የሚታየው። ዋናነቱ ከዛ መጽሐፍቶቹ ውስጥ ራሱ ትምህርቱ ነው። ትምህርቱ በዋናነት ዶግማዎቹ ነው የሚታዩት እና ከዛ አንጻር ያው እና ስህተት ማለት አይደለም። አይ ዶግማስ ኦልሬዲ የተሰራ ነገር አይደለ ወይ? ያለቀ ነገር አይደለ ወይ? ከዚህ በኋላ የሚሰራ ነገር ወይ የሚወስኑት ነገር አለ ወይ? በዶግማ ኦልሬዲ የተሰራ ነገር አይደለ? ምን አዲስ የሚሰራ የለም። ምን አዲስ ነገር የሚሰራ ነገር የለም። አንድ ጊዜ ፈጽሞ የተሰጠች ሃይማኖት እንድትጋደሉ ያለው የአንደኛ ዮሐንስ ምዕራፍ ይሁዳ 3 ላይ አንድ ጊዜ ፈጽሞ ተሰጥታለች በክርስቶስ ማለት ነው። ክርስቶስ አንድ ጊዜ ይህንን ትምህርት ዶግማን ሰጥቶናል፣ አስተምሮናል። ከዛ ትምህርት ውጭ የሚያስተምረው ከቤተ ክርስቲያን ውጭ ነው ብለን ነው የምናምነው። ስለዚህ አንድ ጊዜ ተሰጥቷል ዶግማ። እሺ ወንድም ዶግማን እነማን ናቸው ዶግማዎቹ? ኢዩኤል ወይ እንትን እንዲሆን ዶግማዎቹ ምንድን ናቸው? አምስቱ አዕማደ ምስጢራት ሚስጥረ ጥምቀት ላይ ሚስጥረ ቁርባን የጌታ ኢየሱስ ክርስቶስ የሥላሴ አምላክነት እዛ ላይ በዋናነት እዛ ላይ ነው። ስለዚህ ጥሩ የመለስከው። ስለዚህ እነዛ መሰረታዊ የቤተክርስቲያን ትምህርት አንድ ጊዜ ፈጽሞ የተሰጠ ትምህርት ነው። ይሄ የማይቀየር የማይሻር የማይለወጥ ነው፣ ዶግማ ነው። ይሄ እዚህ ላይ አርሜኒያን ቤተክርስቲያን ብትሄድ ይሄንን ነው የምታገኘው። ሲሪያን ቤተክርስቲያን ብትሄድ ይሄንን ነው። ኤርትሪያንን ብትሄድ፣ ኮፕቲክን ብትሄድ፣ እዚህም ብትመጣ ኢትዮጵያ ከዚህ ውጪ ትምህርት አታገኝም ማለት ተመሳሳይ አንድ ነው። አንድ ጊዜ የተሰራ ይሄ። እሺ ይቅርታ አድርግልኝና ያቆን እንትን አሁን ለምሳሌ አሁን የጠቀስኩልህ መልእክት አለና የሐዋርያው የይሁዳ መልእክት ሄኖክን አጣቅሶን የተናገረውና አሁን እነሱ ያንን ነገር በቀኖናቸው ውስጥ ከሌለ ያንን ነገር ጌታ መጣችሁት ወይ ደግሞ ጌን የመጣው ቢባል ምላሻቸው
ከኔ ነው ወይስ ይዋድ? ተቋርጧል። እሱ ነው ተቋርጧል። አይሰማም? እሺ ይሰማኛል። አይሰማም? አሁን እንትን ነው። አሁን ለምሳሌ ሐዋርያው ይሁዳ በመልእክቱ ሄኖክን መጽሐፍ አጣቅሶ ተናገረ። የሄኖክን ማለት ነው ሐዋርያ አባታችን ይሁዳ እና እነሱ ይህንን እነሱ ደግሞ ይህንን ከየት አመጣችሁት? የሄኖክ ትንቢቱ የት አለ ቢባሉ ምንድን ነው ምላሻቸው? ከየት ነው የሚያጣቅሱት ነው የእነሱን እንጠይቃቸዋለና ሲመጡ ወይም እዛ ሂደን እንጠይቃቸዋለን። ግን እኛ ለተቀበልነው እነሱ አይ ልክ አይደላችሁም ወይም ደግሞ ብዛቱ ይህን አይል ስለዚህ በቃ 81 መቀበላችሁ ልክ አይደላችሁ ምናምን ያሉበት የለም፣ ሰምቼም አላቅም። እኛም እንደዛው ስህተት ናችሁ ምናምን አንላቸውም። በዚህ አንጻር ማለት ነው። በዚህ ረገድ ኦካኖኒክ እስከሆነ ድረስ መጽሐፍ ቅዱስ ስንመለከት ወደኋላ ተመለሰ ስታየው አንዳንድ አባቶች ደግሞ አሉ ማለት በአባት ደረጃ የማይቀበሉም አሉ አንዳንድ መጽሐፍቶችን ማለት ነው። ስለዚህ መጽሐፍትን አልተቀበሉም ማለት እንዲያው በቃ መናፍቅ ናቸው ወይም ደግሞ ልክ አይደሉም እንትናቸው ልንል እንችላለን? አንችልም። ወንጌሉ ለሚናገረው ማስረጃ መስጠት አለባቸው፣ ሙሉ ማስረጃ። እዛ ጋር አሁን አዲስ ኪዳን ላይ የተነገረ ነው እንደውም ይሄኛው። ስለዚህ አዲስ ኪዳን ላይ የተነገረው ያ ብሉይን አጣቅሶ ስለሆነ ያንን ደግሞ መረጃ ማቅረብ አለባቸው። እንጠይቃቸዋለን። በቃ እነሱ እንጠይቃቸዋለን። እሺ ቴንኪው፣ አመሰግናለሁ። ይሄን ጥያቄ አመሰግናለሁ። የኛ ግን እንደዛ ነው። እሺ ሀብ ተመልሷል መሰለኝ። ኦኬ ባይ ዘ ዌይ እንደዚህ አይነት እንትኖች ቀኖና ስለሆኑ በቀኖና ጉዳይ እንዲህ ግዴታ መከራከሪያዎች ምናምን አይሆንም። ለምን አልተቀበላችሁ ምናምን የሚለው ከደረሳቸው አንጻር ነው። በቃ መጻሕፍቶቹ ከደረሳቸው አንጻር ነው የተቀበሉት። መጻሕፍቶቹ የምንቀበላቸው ባይ ዘ ዌይ መሰረታዊ የመዳን የእግዚአብሔር ሐሳብ እንድናገኝባቸው ነው አይደል? ትክክለኛውን የእግዚአብሔር ሐሳብ እስካገኙ ድረስ መጻሕፍቶቹ የተጻፉት ያው የእግዚአብሔርን ሐሳብ እንድናገኝ ነው። የእግዚአብሔር ሐሳብ በትክክል እስካገኙ ድረስ ሃይማኖት ወይም ደግሞ መሰረተ እምነቶች እስካልሻሩ እስካልናዱ ድረስ እነዚህ ቀኖናዎች ስለሆኑ እንትን ሊያስብሉ የሚያለያዩ አይደሉም ማለት ነው። ባጭሩ ቤተክርስቲያን ከቤተክርስቲያን የሚያለያዩ አይደሉም። ይሄንን ነው። ምናልባት ሀብ አለ ሀብ ከመጣ አገኘው። በሚያሳዝን መልኩ የአቡነ ጎርጎርዮስን አላገኙትም፣ ግን ለጊዜው የማህበረ ቅዱሳኑን ላሳይ ይችላለሁ። የቤተክርስቲያን ታሪክ የማህበረ ቅዱሳኑ ምንድነው? መጽሐፉ ነው ያላገኘው ወይስ? መጽሐፉን አጋጣሚ ለክፋቱ ጠፋ እንጂ ገጹ ካስታወስከኝ እኔ ለእንትን ልልል እችላለሁ ብዬ ከጉባኤ ኤፌሶን ቀጥሎ ያለው ገጹን አክቹዋሊ ባላስታውሰውም ጉባኤ ኬልቄዶን ያነሱታል። እዛ ላይ ጉባኤ ኬልቄዶን ያነሱታል። ዓለም አቀፋዊ ጉባኤ ነው ብለዋል ወይ ኮኖስ? ጉባኤ ኬልቄዶን ያነሳል። ለመሆኑ ምን መሰለህ ከጉባኤ ኒቂያ፣ ከጉባኤ ኤፌሶን፣ ከቁስጥንጢና የሚለይበት ነገር የለም። እነዛም በነገስታት ነው የተጠሩት። ኧረ የሚለይበት ነገር የለም ብለዋል እሳቸው። ይኸውልህ 636 የቤተክርስቲያን አባቶች ተሰብስበዋል። እዚህ ላሳይ ይችላል። ሰዎች ተሰብስበዋል አይደለም? ዓለም አቀፋዊ ጉባኤ ነው ከነሱ አይለይም ብለዋል ወይ ወንድሜ? ዓለም አቀፍ ጉባኤ ምንድነው ማለት እኮ ማለት የዓለም አቀፍ ቤተክርስቲያን መሰብሰባቸው ነው አይደል? ስለዚህ ምንድነው ከሆነ ጥያቄ ነው ብለዋል ወይስ አላሉም? አስተምረኝ። እሺ ምንድነው ከሌሎች የሚለይበት? ይሄ ጉባኤ በምንድን ነው አይለይም? ኬልቄዶን አይለይም ከሌሎቹ? የሚለይበት ነገር አለ። ይሄ ጉባኤ በአብዛኛው የሚለየው ሁለት ባህሪ የሚል ትምህርት አስተማረ። ልዩነቱ ይሄ ነው። ከአባቶች ትምህርት ጉባኤው ላይ ሁሉም ቤተክርስቲያኖች ተሳትፈዋል። 636 ስንት ጳጳሳት አይደለም ያልኩ። እሱማ ሮማ ካቶሊክ እኮ አሁን በጣም ብዙ ሺህ ጳጳሳት ምናምን ሊኖራት ይችላሉ። እኔ ስለ ጳጳሳት ብዛት አላወራሁም። ሁሉም አብያተ ክርስቲያናት ተሳትፈዋል፣ ተገኝተዋል ጉባኤው ላይ። እንግዲህ 636 አባቶች ተገኙ ማለት አልተገኙ ልማት አልችልም። እንደተገኙ ነው የሚገልጸው። ሁሉም አብያተ ክርስቲያናት ተገኝተዋል ወይ?
አዎ የግብፅን ጨምሮ ተገኝተዋል። ምናልባት ያልተገኙ ካሉ የአሌክሳንድሪያ ቤተክርስቲያን ጉባኤው ላይ ተሳትፋለች። አዎ ላሳይ እችላለሁ። ማስረጃ አውጥቼ አሁን ላሳይ። እሺ አሳየ። ቪዲዮ እንዴት እንደሚገባ ብትነግረኝ ጥሩ ነው። የአዲስ ስለሆንኩ ሴፍ በለው ልኬልሃለሁ። ኦኬ ሴፍ እንዴት ነው ማዞር የምችለው? ሴቭ ከማለት በፊት ቆይ ንካውና ካሜራን ይሄ ንካው፣ ካሜራውን ንካው። ቆይ ከዛ በኋላ የካሜራ ምልክት ከላይ አለ። ላይ ምኑ ጋር ነው? ይቅርታ ልክ የራስን ፕሮፋይል ንካውና ስትነካው ፕሮፋይል አካባቢ ማለት ነው የካም ልክ ነህ። መጥቷል። እሺ ከዛ ዙሮ ማዞሪያ ደግሞ አለች እዛው አጠገቡ ማለት ነው። ይሄ ፍሊፕ አይነት የካሜራ ምልክት አለች። እሷን ንካትና ያዞርልሃል። ከዛ ሴቭ ትለዋለህ። እሺ ሴቭ በለው አላልከውም? እሺ ቀጥል። እዮባ ተመለስ። መጽሐፉ ይሄ ነው ይታያል? አዎ ይታያል። እሺ ቀጥል። እዚህ መጽሐፍ ገጽ 145 ላይ እሺ ምን ይላል መሰለ? እዚህ ጋር ቅዱስ ዲዮስቆሮስም ይላል። ከታየ ቅዱስ ዲዮስቆሮስም ከተቀመጠበት ተነስቶ አንድ ባህሪ ማለታችን ምንድን ነው የሚለው? ሁለቱን እንደ አውጣኪ አጥፍተን አይደለም ወይም አንዱን ከሌላው ለውጠን ወይም አጣፍተን አይደለም ይላል። ይሄን የተናገረው በዛ ጉባኤ ላይ ነው። የትኛው ሴሽን ላይ የትኛው ሴሽን ላይ ነው ዲዮስቆሮስ ይሄን የተናገረው? እዛው ጉባኤ ላይ ተገኝቶ ማለት ከላይ ጀምሮ ላነብልህ። የመጨረሻ ለውሳኔ ሲጠሩት ነው እዛ ጉባኤ ላይ ተገኝቶ ማለት ነው። የሁለት ባህሪን ትምህርት ተገኝቶ ሲመሰክር ማለት ነው። እሱን አሳየን። እሱኛው ሴሽን ላይ ዲፖስት ተደርጓል። ሲጀመር አርሊ ሴሽን ላይ ነው የነበረው ዲዮስቆሮስ። መጀመሪያ ጀምሮ ወይ ደግሞ አራተኛይቱ እዮባ ተመለስና እዮባ እንዳይዘረግፈን እዮባ ጠፍቷል። ሊያወርደን ይችላል ማለት ነው። ቆይ መጀመሪያ ምን መሰለ የምታሳየን? ዓለም አቀፋዊ ጉባኤ ነው የሚለውን መጀመሪያ ያሳየንና ከዛ በኋላ ይሄ መቼ ነው የተካሄደው ወይም ደግሞ ዲዮስቆሮስ ይህንን የተናገረው ስለ አውጣኪ የተናገረው መቼ እንደሆነ ታሳየናለ ማለት ነው። እሺ ይህንን ኢኩሜኒካል መሆኑ ወይ ዓለም አቀፋዊ ጉባኤ መሆኑን አሳየን መጀመሪያ። እሺ እዚህ ጋር ሚላል እዚህ ጋር አንብበው ላነብልህ ወይስ ይታያል? አንብቦ ችግር የለውም። ስላገኘኸው ከመጀመሪያ ጀምሮ አሳየን። እሺ ሚላል መሰለ ሆኖም ዳግማዊ ቴዎዶሲዮስ በ450 ዓመተ ምህረት ሲያርፍ በምትኩ ጉባኤው ዓለም አቀፋዊ መሆኑን የምታሳየን እኮ ላሳየህ እኮ ነው። አዳምጥ አንተ ነህ ወንድም። እዚህ ጋር አለ እኮ ላሳየን። በነገሰው መርቂያን ትእዛዝ ይላል በ451 ዓመተ ምህረት በተደረገችው አራተኛይቱ ይላል። ያው አራተኛይቱ ላሳየህ። ያው አራተኛይቱ የሚለውን ያት በአራተኛይቱ የኬልቄዶን ስብሰባ ተገኝቶ ከእርሱ ለማቀፍ ይላል። ዓለም አቀፋዊ የሚለውን የቱ ጋር ነው? ቆይ አራተኛይቱ ማለት እኮ 3 ዓለም አቀፍ ነበሩ። ይሄ አራተኛይቱ ማለት እኮ ነው። ኦኬ አራተኛው ዓለም አቀፍ ማለት ነው። አራተኛው ዓለም አቀፍ ጉባኤ ነው የሚለው ወይስ አራተኛው ጉባኤ ሲካሄድ ነው የሚለው? አራተኛይቱ ነው የሚለው። አራተኛው ጉባኤ አይልም። አራተኛይቱ ነው የሚለው። ቆይ አራተኛይቱ ያው የኬልቄዶን ጉባኤ ስብሰባ ይላል እኮ ዓለም አቀፋዊ አይልም አይደል? ይላል አይልም? ይላል ወይስ አይልም? ወንድም እዚህ ጋር አራተኛውም ስብሰባ አይልም። በአራተኛይቱ የኬልቄዶን ስብሰባ እንትን ነው የሚለው ጉባኤ ነው። ምን ስብሰባ ይላል አይልም? አራተኛው የኬልቄዶን ስብሰባ ይላል አይልም?
ጉባኤ የሚለው ቃል ትርጉሙ ምንድነው? ስብሰባ ማለት እኮ ነው፣ ሌላ ነገር እኮ አይደለም። እኔ ጉባኤ ማለት ምን ማለት ነው አይደለም ያልኩህ። ዓለም አቀፋዊ አይልም አይደለ ወዳጅ ይላል። ጉባኤ ኤፌሶን ነው። ይሄን ተራ ክርክር አናርገውና ማለት ነው። አይ ተራ ክርክር አትበል። መጀመሪያ ዓለም አቀፋዊ ነው ብለህ መተህ ከዛ ተራ ክርክር ትላለህ እንዴ? አንተ ነው ያልከው። ያልከውን አምጣ ስትባል ተራ ክርክር አናርገው አትበል። ቆይ ስማኝ፣ አራተኛው ዓለም አንዴ ስማኝ፣ አራተኛ ጉባኤ ነው የሚለው ትክክል ነው። ጉባኤ እኮ ነው። ኬልቄዶን እኮ ጉባኤ ነው። ዓለም አቀፋዊ ጉባኤ ነው ያልከውን ከየት አምጥተህ ነው? መጀመሪያ ጥያቄ እኮ ጉባኤ አይደለም ብሎ የተከራከራለ እኮ ተከራከርክ እንጂ አይደለም አልከኝ እኮ። ዓለም አቀፋዊ ነው የሚል ማስረጃ አምጣ ነው ያልኩህ። ዓለም አቀፋዊ ነው ብለዋል ብለህ ማስረጃ አምጣ። አራተኛ አለ ሶስቱ አራተኛው ዓለም አቀፋዊ ጉባኤ ይላል። የኬልቄዶን ስብሰባ ይላል። ትክክል። አራተኛው ዓለም አቀፍ ጉባኤ ነው የሚለው እና ጉባኤ አንተስ ማስረጃ አለ በአራተኛው ስብሰባ ዲዮስቆሮስ እንደተገኘ? አንተስ ማስረጃ አለ ወይ? የምን ማስረጃ? ምን አይነት ማስረጃ? ይኸው እዚህ ጋር አራተኛይቱ ሲል በአራተኛው ስብሰባ ቅዱስ ዲዮስቆሮስ እንደተገኘ ማለት ነው። በዛ ጉባኤ ላይ ማለት እንደተገኘ እኮ በዛ ጉባኤ መገኘቱ እኮ የሚያስረዳው አይደል? ቅዱስ ዲዮስቆሮስ መጀመሪያ ላይ ስለ አውጣኪ ተጠይቆ ያብራራዋል። እሱ ኬልቄዶን ጉባኤ የሚባለው ወይም ደግሞ ምን ኤርሊ ሴሽን ላይ ማለት ነው። ያ አይ ልክ ነህ። ኤርሊ ሴሽን ላይ ነው እንትን ያለው 449 ላይ ማለት ነው። ኮሚኒየን ኑሮ ያለው አድሚት ያደረገበት ማለት ያ እሱም ስለ ምንድነው ስለ አውጣኪ በተጠየቀው ጉዳይ ማለት ነው። ስለ አውጣኪ ተጠይቆ ይሄ ዋን ኔቸር ሲባል ወይም ደግሞ አንድ ባህሪ ሲባል እንደ አውጣኪ ያለ ተጠፋፍቶ በሚል አይነት ሴንስ ነው አይደለም? እንደዛ አይደለም። እንደ ቄርሎስ ያለ ነው አለ ዘንድ ዲፖዚት ተደረገ ዲዮስቆሮስ ማለት ነው። የአሌክሳንድሪያ ቤተክርስቲያን ከዚህ ጉባኤ ራሷን አገለለች ማለት ነው። ዲዮስቆሮስ ተመቶ ይሄ የምንባለው የእምነት ፍሬ እስከመባል ጥርሱ እስከመመታት ምናምን ተደርጎ ወጣ። የራሳቸው ውሳኔ አደረጉ ማለት ነው። ቶም ኦፍ ሊዮ ማለት ነው። የቶም ኦፍ ሊዮ የተወሰነበትን ውሳኔ ነው እየተናገረን ያለ ነው ማለት ነው። የኬልቄዶን ጉባኤ አሁን ባይ ዘ ወይ ጉባኤ እንዴት እንደሚደረግ ራሱ ኖሃው ከሌለ በጣም ከባድ ነው። ባይ ዘ ወይ አሁን የኒቂያ ጉባኤ ሲባል ዝም ብሎ በአንድ ቀን ውሳኔ ተደርጎ ያለቀ ምናምን ይመስለዋል አይደለ? ብዙ ክርክሮች ተደርገው መጨረሻ ላይ የተስማሙበትን ወይም ደግሞ የተወሰነው ውሳኔ ሊገለጽ ይችላል። ያ ግን በስንት ጊዜ ነው የሚደረገው? በስንት ጊዜ? ኦኬ ሶ ኬልቄዶን ጉባኤ ሲባልም የሆነ በአንድ ቀን በአንድ ጀንበር ውይይቱ አልቆ ምናምን የተፈጸመ አይደለም ማለት ነው። የተፈጸመ ጉባኤ አይደለም። የአንድ ቀን ጉባኤ ምናምን ይመስለዋል። ሶ ዲዮስቆሮስ አስቀድሞ በቃ ይሄ ትክክል አይደለም፣ ሁለት የሚለው ትክክል አይደለም። ባይ ዘ ወይ ሁሉም ጳጳሳት በመጀመሪያው የሮማ ጳጳሱ ሳይመጣ በፊት ዲዮስቆሮስ ሌሎቹንም ይሄ ሁለት የሚሉትን አውግዞ ለይቷቸው ተስማምተው ምናምን አምነውበት ነበረ መጀመሪያ ላይ። ኦኬ በቄርሎስ እናምናለን። የቄርሎስ የእምነት መግለጫ ተገልጾ ከዛ በኋላ ሁለት የሚሉትን አውግዘው ተስማምተው ጨርሰው ነበረ በመጀመሪያው ላይ ማለት። ከዛ በኋላ ነው ቶም ኦፍ ሊዮ በኋላ ላይ ሲመጣ የሲሪልንም ኤክስፕሬሽን ኮንፌሽን ኦፍ ፌዝ ሳይነበብ የቶም ኦፍ ሊዮ ጦማር ምናምን ተነቦ መጨረሻ ላይ እንደዚህ አይነት ውሳኔዎች ሁለት ባህሪ ምናምን የሚባሉ ውሳኔዎች የወሰኑት ማለት ነው። በዚህ ጉባኤ ላይ እነ ዲዮስቆሮስ ነበር አልነበረ? ከዚህ አንጻር ዓለም አቀፋዊ ጉባኤ ተብሎ አይነገርለትም፣ አይታመንም።